ሰሞን ቤታ ላይ የሚደረገውን ነገር እንዴት አየው? ቤታዮ ለኔ ማለት አንቺ ያው አንቺ የሚመችሽ ሰው ለኔ ላይመችሽ ይችላል። አንቺ ለኔ የሚመችሽ ሰው ደግሞ ለአንቺ ላይመችሽ ይችላል እና ያው አላህ ከይራ ያናግረን። ያው አንቺ ቤት ገብቼ አላውቅም። ለመጀመሪያ ጊዜ ስላስገባሽ በመጀመሪያ ደረጃ እጅግ በጣም አመሰግናለሁ። ምን አለ መሰለሽ አንዳንድ ሰዎች ተጓድቶ የሚወድቁ ቢነሱ አሁን የሀሳብ ልዩነት ችግር የለም። አሁን ብዙ ጊዜ ያው ቪዲዮ ሲቆራረጥ ምናምን ይመጣል። ግን ሀቅ ለማውራት ጥሩ ሰዎችም አሉ፣ ዕለታዊ ጥሩና ቋሚ መጥፎ የሚባሉ ሰዎች አሉ በዚህ ምድር ላይ። ዕለታዊ መጥፎ የሚባሉ እንደኔ አይነት በቃ ስሜታቸውን ኢሚዲየትሊ ነው የሚገልጹት አካፍያ ያ እና ቋሚ መጥፎ የሚባሉት ደግሞ አታቂባቸው መጥፎነታቸው በጣም ያደክሙሻል። እባብ ናቸው። ገባሽ? እባብ ናቸው። በጣም በቃ የሚሰሩት ነገር ይስቃሉ። ጓደኛሽ ናቸው ምናምን ነገር። እኔ በነገራችን ላይ ቤታየውን የወደድኳት እኮ በምክንያት ነው። በፊት በጣም እንጣላ ነበር እኔ እና እሷ እና አንድ ቀን ኩማ ወክሹ ኩማ በርቴታ ሙጫከኝ አሜሪካ ይሮ እና እኔ እሱ ሰው አስገባኝ ነው ተባረገው ስለሚያስተጋባ ነው። እሺ በእጅ ያሳያለው ኩማኒም ቢያ ያ እና አልተኮ ጌመ ቀጠሮ የቹላሜ ቀበቴ በቃ እቺ ጌመ ቀጠሮ ሶንታኔ በቃ ጌሙማ ብትቆ ዋረከቴ ጅሩ ፍዬ አከኔ ገርጋረሙ ምናምን የሆነ ነገር ምናምን ተደረገ። እኔ መረጃው ደረሰኝ። ሄድን ጆሌ ኬኛቲፉ እንደነመው እንዳፉ ጥያቄ ቀረበ። ከዛ በኋላ በጣም የሚገርምና የሚያሳዝነው ሄድን እኔ ታፕታፕ ምናምን አስደረግኩ ምናምን ነገር ሁሉ ነገር ሰው ተሰበሰበ። ከዲቦራ ጋር ነበር። ዲቦራ ደግሞ እንድታጫውት ነበር እሱ። ከዛ በኋላ ጌሙ ጀመረ። ኢጆሌን ዋመመን ኢሳቲ ሰነጀቹ ጀረ ኢሉ ጀረሙ ባሪ ቃስሊ ማለት ቶፕ ጊፍተር የሚባሉ አከ ጆሌ ኬኛ ትጀራ እነሱ ናቸው። እነሰና ነው ጊፍተር አመቲ በዳ ጊፍተርስ ጌመስ ምናምን ሊቀነ በዳና መንቀባ እና ታብታቢር መንጎች ሲሳማን ነው ኢሳን ከናፈን በርባዳማ እና በጣም የሚገርመው እዛ ቤት ያለው ኦሎይስ ይባላል። ገባሽ? ኦሎይስ ማለት ደግሞ ወርቁ አይተነው ነው። ልብ ብለሽ ስሚኝ፣ ሪል ነው የምነግርሽ። እና ስንት ነው 40 ምናምን ሌቭል ለነ ጆከር ለነ ምናምን ነው የሚሰጠው። እና እዛ ያለው ማንጋ ያለው ጉቺ ጋር ያለው እና ከዛ በኋላ እዛ ዝም ብሎ አናት በአናቱን ዩኒቨርሱን ምኑን ለተላረባክተው ምናምን ኮሜንት ይጽፉልታል። ኧረ ተው እርዳታ ነው እኮ በእናትህ አይደል ለልጁ ሞራል እና ዋንድ እናት ምናምን ነገር ሲባል መጣችልሻ ቤታየው እናቴ ከየት እንደሆነ ሱብሃነከ ረቢ። እንግዲህ ምን አባቴ ማለት እርዳታ ሲባል እኮ ያ እንትን የሚረዳው ሰው መሸነፍ የለበትም ሲጀመር። ልክ ዝም ብሎ በቃ ሰብሰብ ብለሽ ፑሽ የምታረግለት ነው። ምን ብለ ነግራዩን ምን እንደሆነ አላውቅም እኔ እንጃ። ብቻ በቃ እኔ ሚሊዮን ኮይሶ ይሰጣል ይፈልገ ቢሆን ገባሽ? እስኪ አስቢ አሁን ኩማ ቀንደኛ የኦነግ ደጋፊ፣ ቤታየው ቀንደኛ የፋኖ ደጋፊ፣ እሱ ሌላ እሷ ሌላ ኤቭሪ ነገር በምንም እኮ የሚገናኙ ሰዎች አይደሉም። ግን የፈለገ የእንዲያን ሁሉ ልዩነት እያላቸው ታውቂያለሽ። የቲክታክን ነገር የምኑን ነገር ግን በዛ ደረጃ ማለት ነው እንደዚህ መታ ቁጥር 1 ኩማ ጋር ስትሆን ቶፕ ዋን ላይ ሆና ነው የጨረሰችው። ሲጠበቁ የነበሩ ልጆች ገባሽ? ጆሌን ከኛ ነሚተኮ አንድ ሰው ኡፋኒ ከነን የምትም የሰጠ የለም የመጣ የለም ሲገለ ኢና ሊላሂ አረናቴ ይቅርታ አልኳት። እቺ ሴትዮ አላቃትም እንደ እስከ ዛሬ ድረስ እንጂ ሲገለ እኔ ለካ አላቃትም ለካ ቤታየውን እኔ ቤታየው ሰው ወላሂ እኔ ምንም አይነት ስተት ቢኖርብሽ ካምባለ ስተትም ባይ የነበረው ሰዎች ከቤታ ጋር ስለሚግባባ ከቤታ ጋር ቀጠሮ ጌም ያዘጋጅ ነበረ። ቤታ ደግሞ ከሱ ጋር ከተጫወተች የሷ ጊፍተሮች ለሷ እንደሚሰጡ ስለምታውቅ ከዲቦራ ጋር እንዲጫወቱ ያደረገችው እኮ እሷ ናት። ለምን ለሱ ጊፍት መስጠት ስለፈለገች ገብቷል። በትክክል በጣም የሚገርምሽ እዛ ጋር እንግዲህ ሰው የሆነ ነገር ሲቸግረው እኮ ትሪት ታደርጊዋለሽ። አሁን ለምሳሌ የፈለገ እኔ ኢትዮጵያውያን የሆነ ምንረዳዳበት ምንተላለፍበት ነገር አለ፣ ምንጨካከለበት ነገር አለ። የፈለገ ጠላትሽም ቢሆን እንኳን ወድቆ ወይ ተይቶ ብታዩ እኮ ወይ ቀስቀሰሽ ትገጥሚዋለሽ እንጂ እኮ እዛ አትሄጂበትም።
ይሄ ባህሪያችንም ስነ ልቦናችን አይደለም። እዛ ጋር ያለው የሚገርምሽ የልጁ ሞራል ሰባብረው እንግዲህ በጣም ስትረስ ውስጥ ገብቶ ምናምን እንደምን በቃ እንዳይናገር ታውቂያለሽ። ምን ከኝ ይችላል ፈያሌ ሰዱፌ ዋንተ እኮ ዳይሬክት አይጠይቅሽም። ሼም ይዞታል። ወንድ ልጅ ነው፣ አሜሪካ ነው የሚኖረው። ግን በቃ የሆነ ነገር ያስፈልገዋል። በቃ መቋቋም ገባሽ። ሰዎችን ዝም ብሎ ባለ ያለበትን ሁኔታ ተረዱና ይሄን ነገር አመቻቹለት። የቀጠሮ ጌሙንም እንዲያዝ ያደረገችው ቤታዮ ናት። ከማን ጋር መጫወት እንዳለበት ያመጣችው አንቺ እንዳልሽው ዲቦራን ያመጣችው ቤታዮ ናት። የሚገርመው ያ ብቻ አይደለም። ቶፕ ጊፍተር በሚሊየን ኮይን ያወረደችው ለኩማም እሷ ናት። ይገርምሻል። አጃይብ ነው እኮ ሱብሃንአላህ። የሚገርመው ግን የዛን ቀን እኔ እንጃ ከኔም የበለጠ ከተሰማኝ ማለት ነው ኩማም ከተሰማው የበለጠ በነገራችን ላይ ጌሙን እኮ እንትና አሸንፋለች እኮ ዲቦራ ናት ያሸነፈችው። አጃይብ የሆነው ለእርዳታ ማለት ነው። ይሄን ያህል ሞራሉን ለመሰባበር ማለት ነው። ግን በተቻለት መጠን ይችላል እኮ ጊፍቱን ብቻ አይደለም እኮ ማሜ፣ ጊፍቱን ብቻ እንኳን አይደለም ከጌሙ በኋላ የሚመጣባትን ተጽዕኖ አስበዋል። ያን ሪስክ ወስዳሉ አክበር ማለቀ ነው ይሳካል ተጃኒ መቃቱ ተመደ ምን የሚመጣባት ያለሽ እናቴ መጡባት እንጂ መጡባት ሄዱባት። ቤት ከፍተው ለእንደዚህ አይነት ሰው እንደዚህ በስም እየጠሩ በቃ ለዚህ ሰው እንደዚህ ፑሽ አደረገች። ይሄውቺ እንደዚህ ለዘመዶቿ ምናምን እንዲህ እናት ድፍን ቲክቶክ ነው የተነቃነቀው ምስኪን ሰው ስለረዳች ያንንም ቻሌንጅ ተወጣች። ያን ብቻ አይደለም እኔ ፐርሰናል ለኔ ባለውለታነቷ የዛን ቀን ከይረ ስራ ሰራ ስላየዋት በቃ ከዛ በኋላ ነው እኔ የሚቀርታ ብዬ ልጅቷን ማየት የጀመርኩ። ዝም ብያየዋት ቤታ ምቀኛ፣ ቤታ እንደዚህ ሆኖ፣ ቤታ እንደዚህ አድርጋ፣ ቤታ ምንድነው ለምንድነው ስሟ ምናምን ብዬ ዝም ብዬ ችግር የለባትም እኮ አይደለም ችግር ሊኖርባት ይችላል። ግን ከችግሯ ይልቅ ደግነትና መልካምነቷ ወላሂ ልጆችን እኔ በምክንያት እኔ በኤቪደንስ እኔ እንደዚህ እኮ ማስረዳት እኮ እችላለሁ። ያው እኔ በሴቶችም ጉዳይ ምናምን ቦታዬም አይደለም አልহামዱሊላህ በጊፍተሮች ያሉን ጌም ይጫወታለሁ አሪፍ ጌም ምናምን ነገር ብዙ ትኩረት አላረግም። ግን ሐቅን ሐቅ ብሎ ማውራት ጥሩ ነው እና እስኪ እንደውች ልጅ ምንድነው ችግሯ እስኪ ለምንድነው ሰዎች የሚሄዱባት ምናምን ብዬም አየኋት። እኔ ምን ልርዳሽ አልኳት። የሆነ ቀን በውስጥ ሄድኩና ዝም ብዬ የሆነ ቀን አንድ ቀን ጥሩ ነገር ስትሰሪ ስላየሁሽ በዛች ነገር ከዚህ በፊትም በማወቅም ባለማወቅም ስትሰርብሽ ስለነበረ እና እንደው ማካካሻ እንዲሆን እኔም እንድታቀኝ ምን ልርዳሽ ምናምን አልኳት ቤታየው ስላት ከዛ አረ ምንም ነገር ምናምን ገባሽ። ልጅቷ ምንድነው በጣም ደግናት የዋህናት ምላስ ታበዛለች። የሆነ ነገር ስትናገር እኮ ተብታባናት እኮ የሆነ ነገር እኮ ተናግራ ማሰመን እኮ አይችልም። ምስኪን የምስኪን ልጅ ገባሽ። በጣም ምስኪን ሌሎቹ እንዳ መፈመስ ሲፈልጉ እኮ እሷ ስር እየሄዱ ነው እኮ ገባሽ። ወይኔ ቤታየው እኮ ዛሬ የለበሰችው ቦላሌ እያሉ በሷ ብራንድ እየገዙ እየለበሱ እሷን እኮ እንደ ሰይድ ወላሂ ላዚም ቤታየውን ማለት ነው ዛሬ እሷ ላይ ተመልሰው እሷን የሚሰድቡ እነዚህ መቀኞች የሚቀኛ ሰፈር ልጆች በጣም የሚገርምሽ ማለት ነው። እኔ አንዳንድ ጊዜ ከነሱ ጋር ጌም እየተጫወት አንዳንድ አይናቸውን ሁሉ ነው እኮ የማየው ማለት ስራቸውና መጥፎ ክፋታቸውን እንጂ ስለተረዳው አሁን እዚህ ምን በውስጤ ነው እዚህ ሱብሃንአላህ እቺ ምስኪን ምን ብታረግ ነው ወንድ እንደዛ አይጀነጀንም። ቤታየው እንዴት አድርገው ጀንጅነው ገባሽ ተጠቅመውባት ፎሎአቸውን አሳድገው ጊፍተሯን ቀምተው እንዳለኩ የነሱ ፎሎ የቤታየው ፎሎዎች ናቸው። እዛ ጋር ፑሽ የሚያደርጉት እኮ የቤታ ጊፍተር የነበሩ ናቸው። ጊፍተሯን ቀምቶ ፎሎዋን ቀምቶ ኤቭሪ ቪዋቸው ምናምን ካመቻቸው በኋላ የመጀመሪያ ጥረታቸው እሷን ማጥፋት። እኔ ቤታየው ዲቦራ እኮ ቃል በቃል ትነግረኛለች። እኔ እንደ ቤታ የሰው ስም ስለጠራው ሶሪ እንደ ቤት ቃል በቃል ነው ኤቪደንስ ስላለኝ ነው። ጓደኛዬም ስለሆነች ነው ወዳታለሁ ዲቦራም ማለት ነው። ግን ሐቅ ነው የምነግርሽ ሐቅ ነው ሐቅ አይደበቅም። እንትና እኔ እንደ ቤታየው 5000 3000 4000 ሰው እንዲያየኝ ነው ብለኩ ቸክላ ነው እኮ መሰራባት እናቴ ዲፍን ከጌመር ጋር ነው ከጊፍተር ጋር ነው ያጣላቻት ገባሽ። ትልቁ ፍላጎት 4000 5000 ሰው ገባሽ ቁጭ ብሎ እንዲያያት። የዛን ቀን ማሜ ታየኛለህ ትለኝ ነበር። ምቀኛ ሰው ግን አያድግም። ይገርምሻል እቺ አሁን የሆነ አደገኛ ፖለቲካ ተናግራ እንደው አደገኛ ፖለቲከኛ ናት እንደው ቤታየው እንደው ላላ ብላችሁ አደገኛም ተራጋጭ ናት። አደገኛ ጌመርም ሆኗ ነው። ተግባባን ገዜ እዴ እንኳን ደረሰ። መች መጣ
የሆነ ሀገር እየሄድኩ ነው ምናምን አላልከኝም እንደ ቤተክርስቲያን? ኧረ እባክህ እንዴት ነሽ? ተብተብ እያደረጋችሁ ኢትዮጵያ ስለምኖር እንኳን አደረሳችሁ ይበዛል። ተብተብ ኮፒ ሊንክ እያደረጋችሁ ከቻላችሁ በጊፍት ጋለሪ ጠብቁን። ቴንክ ዩ። ስፖርት ላይ ወደፊት ከቤት ታግ ወደፊት። እሺ የእውነት ማሜ ከዛ በኋላ እንደሚቆጣውና ምናምን ብቻ እኮ አይደለም። ልጨርስልሽ እንግዲህ እቺን ሀሳብ ልጨርስልሽና ይሄን ያህል የሆነ አደገኛ ከሰዎች የተለየ ገባሽ ምናምን እንደውም እንደ ሴቶች ጥበብ አታውቅም። እንደውም ጥበብ እኮ የላትም ማለት እንደዚህ እንደ ሴቶች ምናምን ነገር የሆነ እንዲህ ምናምን ብላ መልክ ሰርታ የሆነ ነገር ምናምን ብላ ገባሽ እንዴ? እኔ እኮ የሆነ ጊዜ ጉቺ ለኔ ምን አለሽ ለጊፍተሮቼ እየጻፈች ጊፍተር ትወስድብኛለች ስትለኝ 3 ቀን ነው የሳኩት። ለሰሚራ ነግሬ ሳክ ጊፍተሮች ተወስድ ጉቺ ጉርጥ ሱብሃንከ ረቢ ሱብሃንአላህ። ያም አይደለም ታይወስ እንደው እቺ ልጅ እንደው አደገኛ ምናምን ነገር ምንም እንደው የሆነ ነገሯን እንኳን የውስጧን እንኳን ተናገራ ማስረዳት የምትችል ልጅ አለችኝ ቤታየው ማለት ነው። እና ጥሩ ሰው ናት። ግን እጣ ፋንታዋ እንትና ደማ መራራ ነው። የሆነ አንዳንድ ሰው አለ የሆነ ነገር በቃ የሚጠምብሽ የሷ በዚህ ምድር ላይ ብዙ ሰው እንዲያስት ፈልግ። እቺ ቡቺ እኔ ቡቺ ነው የምላት። እቺ ቡቺ ብዙ ሰው እንዲያስት ፈልግ ከማሜ ጋር ሄዳ ነበር መጠጥ የምትጠጣው። ልክ ከቤታ ጋር ስትጀምር ነው 100 ሰው ነው 200 ሰው እንኳን ማየት የጀመረው። ጭራሽ ጊፍተሯን ልትወስድባት አይደለም። ልጄ ናት እኔ ነኝ ያጠባኋት ጀቲበር ቱርቴበር እንደዚህ ስትል ነበር እኮ እሷ እስከምትመቻች አያ ታሪክ ሲፊኒ ማሚ ቦ አቦ በጣም የሚገርምሽ አይደለም እኮ ወንድ እንደዛ አይጀነጅኑም። ወንድ እንደዛ እትቴ አይልም አይጀናጀንም። ገባሽ ማለት በፍቅር ማለት ነው። እንትናን እሷን ጋር ተረመጥመጠው። ግን በጣም ቀንደኛ ጠላቶቿ ደግሞ ቁጥር 1 እነሱ ናቸው። ተመልሰው በሷ ቪው በሷ ጊፍተር በሷ የሆነ ነገር ያገኙት ማለት እኔ አንዳንድ ጊዜ እኔ ስለቤታየው እኔ አሁን ብናገርላት ደረቴን ነፍቼ ምዬ በልጄ ምዬ እናገርላታለሁ። ለምን ታውቂያለሽ? ሰው አይቶ ቢወድ ይጠላ። አሁን አንዳንድ ሰዎች የኛ ህዝብ ታውቂያለሽ በ3 አይነት ምክንያት ይወድሻል፣ በ3 አይነት ምክንያት ይጠላሻል። ሆ ብሎ ማሜ ወዩ ማሜ ማለት እኮ ምናምን ብሎ ፕሮፓጋንዳ ሰርቶ ፕሮፋይል አስሮ ማሜ ካለ ዝም ብሎ ከመሬት ተነስቶ ይወደኛል። እንደዛውም ደግሞ ወይ ይሄ ካለ ዝም ብሎ ከመሬት ተነስቶ ይጠላሻል። በምክንያት ነው። ሰውን ታየዋለህ፣ ትቀርበዋለህ። ስጠላ ለሰው ብለህ ሳይሆን ለራስህ ብለህ። ሲጀመር ደግሞ የመጥላት መብቱ ደግሞ ማን ሰጥቶ? ለምን ትጠላለህ? ሰው ሲጀመር ጥላቻ ራሱን የቻለ ካንሰር ነው። ምቀኝነት ደግሞ ሲኖር እና ልጅቷ እጣ ፋንታዋ በቀደም እሷ ቤት ላይ ተናግሬያለሁ። እድሏ ደሟ መራራ ነው። እኔ የእሷን ጊፍተርና የእሷን ተከታዮች እኔ አደንቃለሁ። ባይዘው በዚህ አጋጣሚ አሁን እሷ ቤት አይደለም አንቺ ቤት ነኝ አይደል? አደንቃቸው። እኔ ለሷ ለቤታየው የምትታገሉ ለቤታየው የምታወሩ ለቤታየው ፑሽ የምታደርጉ ጊፍት ብቻ አይደለም ክብርም ነው እኮ የምላቸው። የሰዎችን ልብ አላህ ከፈተላቸው። እናት የሰው ልብ ውስጧን አይተው ከፈተላት። ልብ በይ ይሄን አይል ተናጋሪ ሆነ አሳምና አይደለም የሆነች የምታሰማምጥ አይነች ይሁናም አይደለም ቤታየው ወቂ ገባሽ? የሆነች ፉንጌ ምስኪን ምናምን ነገር ናት። ገባሽ? ይሄን አይል ሆና ማላ ምን ብላ ቤታየው አትልም። ሰውን በውስጥ አንደኛ እንትናው ትጨነቃለች ለራሷ ምናምን ነገር ምን ይሉኛል ይሰድቡኛል። ይሄ ሁሉ ደግሞ ፕሮፓጋንዳ ሳብናፕ በዩ ሰበዝም በዩ እንትና በዩ ጅኒ በዩ ሁሉ ዘመቻ እየከፈተባት አብራ ከሆነ ወንድ ጋር ከታየ ወንዱ ቤተሰቡ ምኑ እንዲህ ኤቭሪ ነገር እያሸማቀቁ ሰው ከሴት ከሷ ጋር ከታየ እየተሸማቀቀ የሆነ ነገሯ ቤተሰቧ ምን ኤቭሪ ነገር እንደዛ ቅያማ እየወረደባት ገባሽ? ግን እየቻለች ያለችው ቻሌንጅ ዝም ብለሽ አስበሽዋል? ሌላ ሰው የሷን ያህል የተዘመተባት ሰው እኮ ቲክቶክ ላይ የለም። የሷን ያህል ሰው ለማሳጣት የተከደበት ሰው ቲክቶክ ላይ የለም። ግን ልጅቷ ውስጧ ነጭ ነው፣ ወተት ነው። በቃ አላህ ውስጥ ምርጥ ሲሆን ገባሽ? ልብ በይ ከራስ አንደበት ሳይሆን በሌላ ሰው አንደበት ፈጣሪ ይናገርልሃል። ምርጥ ሰው መሆን ለራስ ነው። ገባሽ? ጥሩ ሰው መሆን ለራስ ነው። ጥሩ ሰው ምርጥ ሰው ስትሆን አላህ እንደዚህ ከፍ ያደርጋል። ሰው ሌላ ሰው ነው የሚመሰክርልህ፣ ለራስ ሳትሆን ዘመድ፣ ወገን፣ እህት፣ ወንድም አይደለም። ወላሂ ሱመ ወላሂ ይኸው ወረበል ካባ ነው የምልሽ
በጣም 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 እኔ አይል የምናቅ ሰውም አይደለሁም። የፈለገ ብድ በሆን የሆነ ነገሮችን በጣም የማይበት አንግሎች የተለያየ ነው። ሰዎችን ለመረዳትም ብዙም እንትን አይፈጅብኝም። እረዳለሁ። የሆነ ሰው ነገር ታርጌት ካረኩበት በቃ የምፈልገውን ነገር አሳካለሁ፣ የምለውን ነገር አሳካለሁ። ለመጣልም ለማንሳትም በአላህ እርዳታ ማለት ነው። ያው አንሺ ጣ ያላህ ቢሆንም እና በጣም አይቻታለሁ። እንከን ያላገኘውባት የወርቅ ገባሽ ውስጧ ነጭ በነጭ የሆነች እንደ ቤታዩ አላየሁም ቲክቶክ ላይ። በስ አንድ ኤቪደንስ መረጃ ምናምን አምጡ ብታያቸው እንዲህ ተሳድባ እንዲህ ብሄር አድርጋ እንደዚህ የሆነ ነገር አድርጋ ምናምን ነገር የሆነ ሰዓት ላይ ሁላችንም ተሳስተናል። ሰላም አለጋም ሴት ናት ገባሽ። አንድ እንከን በውስጥ ሄዳ እንደዚህ አድርግልኝ እንደዚህ ይሁንልኝ እንደዚህ ዋ ዲፍን ጊፍተር ጋር እኮ እየተጻጻፉ ነው የሚያድሩት። እሷ ስር እኮ እንዳለ 5000 ተከታይ 1000 እንዳለ ጠላት ነው። እኔ አያቸዋለሁ ገባሽ። እንደዚህ ብዬ እንደዚህ አድርጌ እንደዚህ ጽፌለት እንደዚህ ምናምን ቆይ ላላየ ነው እሱ እንደዚህ ናት እኮ እሷ እንደዚህ ናት እኮ እሷ እንደዚህ ናት እኮ እሷ ወይ ፈተናዋ ያቺ ልጅ ወይኔ ምስኪን ግን እኔ ዝም ብላ አሳዘነችኝ። በቃ ዝም ብሎ የምትያሳዝን በቃ ቤታየውን እሷን አሁን ተጣልቼ ሳይሆን ቶፒክ ላይ በአግሬሲቭ ማውራባት ልጅ ነበረች ገባ። ግን አሁን የሚያደርጉባት እንትን ከልቤ እንድቆምላት ነው ያደረገኝ። ገብቷል። አሁን የሚደረጉ ኖት ፌር የሆነ ነገር ደግሞ አንድ ነገር አሁን ስናገርሽ የነበራት ልጨርስልሽና የሚገርም እንትን ቦታ ላይ ስለሆንኩ ነው። ዝም ብለሽ ቤታየው ማለት ዝም ብለሽ የምትረጃት አይነት ሴት ናት። በቃ አንቺ ራስሽ ወይ ማንኛውም ሰው ወይ ራስሽ ዝም ብለህ አይተህ ተረድታት እንዲያው አዝነህላት ወይ ጊፍተሯ ወይ ታብታበሯ ወይ የራስ የሆነ ለሷ የሆነ ሐቂቃ ማለት ነው። ምንም ማሽቃበጥ ምናምን ሳይሆን በቃ ዝም ብለህ ለአላህ ብለህ ምናምን የምትናገርላት አይነት እንጂ እሷ እንኳን ነገሮቿን ችግሮቿን ተናግረሽላት ተናግራ የምታሳምን የምትፈታ አይነት ሴት አይደለችም። አሁን ቤታየው እስኪ የሆነ ነገር እንትና እንደዚህ ብሎሽ እኮ እስኪ ተወጪ ቢባል ወላሂ ማሳመን አትችልም። ምስኪን ናት እኮ የመጨረሻ። ግን የሆነ ዝም ብለሽ አይተሽ ተረድተሻት ሰፖርት ካረክሻት በምንም ማታፍሪባት ሴት ነሽ። በምንም ስልሽ ደግሞ በምንም ነው ደግሞ ያ ለስገድሽ ሱቢ አለው እዚህ ገስት ላይ አውሪበት ሂጂበት የነሳብ ላይ በቃ ናይ ቤታ ወይ ሞት ላይ ነን አሁን ያለነው። ሰላቲ ትፊት የሆቱ የማሜ ሐሳብ ላይ የምትቀጥሉ የማሜን ሐሳብ እንዴት አያችሁት? ምን ያሎቻችሁ ትደግፋላችሁ? ገስት መግባት ትችላላችሁ። ማሜ ልስገድ ብሏል። የሱቢ ማለት የሌሊት ማለት እናንተ ጊፍተሮች በአሁን ታይም ሰው ሁላ የላትም የሚሉ ሰዓት አሁን ነው ከጎኗ የምትቆሙት። እሺ ልክል ሰው ሁሉ ሰው ሸሻት ብሎ ነው አለ የሚያወሩት። ሰው እንዳልሸሻት እናንተ ጊፍተሮች አሁን ከጎኗ ትቆማላችሁ። እኔ አለሁላት እህቴናት አለሁላት ጭራሽ አለሁላት። እናንተ ይሄን ነው የምታረጉት። ቲክቶከር ሄደ መጣ ምንም አይጠቅማትም። እዳ ነው እንደውም ጊፍት ሲሰጧት ሄዳ ትሰጣለች እኮ እንደውም ተከላከለች፣ ወጪ ቀነሰች። አንድ አንበሳ ይሰጡና አንድ አንበሳ ትመልሳለች። እሷ ጋር የሚመጣው $100 የምትሰጠው $400 አስበዋል። ነው ኦኬ ልንገርሽ አንድ ነገር እህታለም ይቅርታ ግን አንድ ጊፍተሮች ላይክ እንደዚህ ልላክልሽ እንደዚህ እሷ እንደዚህ አይደለችም ላይክ መጥፎ ምናምን ለዛ ነው እኮ እንደ she's queen of the king ቤታዮ let's say we stand for we are here for this እንግዲህ እንትና ሰብናፕ ሊል የፈለገው እንደዚህ እሱም የሆነ ነገሮችን ማስረዳት የሚፈልገው ነገር ነው ገብቶኛል። ከዚህ በፊት አንበሳ እየሰጣቸው እኮ ቆሪን ብለው የሚያሸማቀቁት ልጅ ነው እኮ ምስኪን። ከ30 ስንት ሌቭል የት እንደገባ ቲክቶክ ላይ ያለ ድፍን ህዝብ ያውቃል። ገባሽ? እንደውም ቤታየው ጋር አይደለም የሚታወቅበት ይታወቃል። ገባሽ? ቴንኪው እንኳን ለሱ ለሰብናፕ የሚገባውን ክብር እንኳን አልሰጡትም። ገባሽ? ሌላው ችግር የለውም። ብቻ ምን አለ መሰለሽ እና
አሁን ይሄ ምንም ይሄ አሁን ይሄን ህዝብ ያስነሳላት አላህ ነው። አሁን ይሄ ሰብናፕ የሚባለው ሪከርደሩ እመኚ በቅርብ ቀን ያኔ እንደሚያወራው ከኔ ጋር እንደሚያወራው ከሆነ በጣም ሪስፔክት አለው ብዬ አስባለሁ። ያቆማል። ሁለት ሶስቶችን አሁን እኔ ዝም ብዬ የማልፋቸው ግን ምንም ባናገራቸው ጀስት የመጀመሪያ ጊዜው አንቺ ቤት ገብቼ አልሐምዱሊላህ ያኔ የሰው ክብር አለኝ። ከሰው ጋር የመስማማትም የመግባባትም ችግር የለብኝም። ኤቭሪ ማለት ነው ሁሉንም አሁን ሰብናፕን እኔ በውስጥ ማውርቻታለሁ። ምንድነው ችግር? በቃ ተፋታት ብየዋለሁ እንትናን ማለት ነው ሰብናፕን ቤታየውን የሚሰድበው ማለት ነው። እሺ ብሏል። በሶስት መስፈርት ነው። ሶስቱን እኔና እሱ እንጨርሳለን። በቅርብ ቀን ታያለሽ። ፕሮፋይል ሲያረጋት ሲያወድሳት እመኚ ማለት በቃ እውነት ሲገባው ማለት ነው። ጀስት እንደኔ ምን እስኪ እንደ ቤታየው በውስጥ ከጊፍተር ጋር ተጀናጅና ላርጎ በላርጎ ሁና ወይ አድርጋ ወይ እንደዚህ ሁና ሰማምጣ ምናምን የምታመጣ አይነት ሴት አይደለችም። ባህሪዋም አይደለም። ልጅቷ የዋህ ናት። በቃ የዋህ ምስኪን ናት። በቃ ተግባባን። ቤታየውን እኔ ለሰዎች የምለው ዝም ብለህ ቴክስት እንኳን ስታረግላት አትመልስም። ለምን አሁን ነው እንደዚህ ኤቪደንስ እንዳታረግበት በጣም ነው የምትጠነቀቀው። ትፈራለች። ሃይ ብትያት ሃይ ብላ አትመልስም። ገባሽ? እና እኔ ለሰዎች የምለው ሜቢ ማለት እያት ዝም ብለህ እያት ከተመቸ አብረህ ቀጥል፣ ካልተመቸም ዝም ብለህ ተፋታት። ከተጣላሃት ግን በምክንያት ተጣላት ማለት በምክንያት ኤቪደንስ ቤታንተ ላይ ደርሰም ብለህ እሷ ልጅቷ ምንድነው በቃ አጨናንቋት። በቃ ገባሽ? ልጅቷን ለማሳበር ነው የሚፈልጉት። የኔ እናት የሚገርምሽ ሰብናፕ እዚህ ጋር ፖስታታል፣ እዚያ ጋር ሌላ ቲም አለ ሴቶች፣ እዚህ ጋር ትላንት ከእሷ ጋር የነበሩ ሰዎች ምናምን አለ፣ እዚህ ጋር በቀኔ ነኳታል፣ በሆነ ነገር ነኳታል። ከዚህ በፊት ድሮ ሰድበሽናል እኮ እንደዚህ ብሎ የሚነሳባት አለ፣ ያን የሚያንጋጋባት አለ። እዛ ጋር የሆነ ነገር፣ እዚህ ጋር የሆነ ነገር፣ እዚህ ጋር 99.9% አሁን ባለፈውም ቤቷ ላይ ስለተናገርኩ ነው ልደግምልሽ የፈለኩት። ማን ወዳጇ ማን ጠላቷ እንደሆነ አንደኛ የማታውቅ ልጅ ናት። ሁለተኛ ደግሞ የሆነ ሰው ፕሮፋይል አንቺን ፕሮፋይል አርግዶ ኦር የሰብናፕን ፕሮፋይል ሰብናፕ አርማዋን ብቻ ሎጎዋን አርጎ ሂዶ አንቺ እንደዚህ ቢል ድፍን ህዝብ ነው በቃ ወዲያውኑ እዛ ጋር ያለው 4000-5000 ሰው የሷ ሙድም ይቦከማል፣ የተከታዮቿም ይቦከማል። ገባሽ? ምንም ይሄ ሁሉም ከምንነቷ የተነሳ ነው፣ ከምስኪንነቷ የተነሳ ነው። ለምን አንድ እህታችንን ለመስበር ለማሸማቀቅ ለመጉዳት እንሄዳለን? ምን አደረገቻቸው? ተግባባን። እድላላት አወጣላት። በቃ ልጅቷ መጠቀም ያለባት እኔ ሪከርደሮች ወይ የሷ ደጋፊዎች ይሄን አድርሱላት። ቤታየው አንቺ ያለሽ ቻንስ አንድና አንድ ነው። በንግግር ማሳመናት ቺም ወይ እንደሌላ ደግሞ ወይ ሴቶች ምናምን እንደዚህ የሆነ ትቲ ብለሽ ምናምን የሆነ ነገር ቀምረሽ ምናምን አትቺ መታቂበትን የሆነ ተናግረሽ ማሳመናት ቺም እንዲሁም ያለሽ ቻንስ አንድ ነው። አላህ የሰጠሽ ያ ምንድነው? በቃ የሰዎችን ልቦና ገባሽ? የሰዎችን ልቦና አላህ ከፍቶልሻል። ምስኪንነትሽን ሰው ስለሚረዳሽ ብቻ ነው ከጎንሽ የሚሆነው። ይሄን ደግሞ ምስኪንነትሽን ተጠቀሚበት። ይሄ ህዝብ ለአንቺ ደግ ነው። አንድ ነገር ብቻ ከቻልሽ ደግሞ የሆነ በቃ ሁሉም ህዝብ ያኔ ወዳጅ ነው ብለሽ ገባሽ? ማንንም አታስቀይም። ግድ የለም ይቀየራል። ሲቀየር ደግሞ አንቺ አይደለም አሁን መቼስ እኔን አሳምነሽ ሄለንን አሳምነሽ እዚህ ጋር ያለው ሰው አሳምነሽ አሁን ለካንቺ ጎን ያሉ ሰዎች ምናምን አሰማምጠሽ ምን ብለሽ አይደለም። በእርግጠኝነት እንዲሁ አይተውሽ ጥሩ ሴት ስለሆንሽ ከጎንሽ ሆነው ገባሽ አይደል? በጣም ከዚህ የበለጠ ማለት ነው ገና ተወዳጅ ትሆኛለሽ ማለት ነው። ደግ ሰው ስለሆንሽ እዛ ቦታ እንዳደርሽ ደግሞ እንቅፋቶች እነዚህ ፕሮፓጋንዲስት ናቸው። ምንድነው ችግራቸው ከተባለ ቪው አለሽ። ያንቺ ትልቁ ጥፋት ቪውሽ ነው። ያንቺ ትልቁ ጥፋት ጊፍት ማግኘትሽ ነው። ያንቺ ትልቁ ጥፋት መሳቅ መደሰትሽ ነው። እናቴ ሂጅበት እያልኩሽ ነው። ገባሽ አይደል? ሁሌ ፈገግታ እንዳይለሽ። ስለማንም ሰው እንትና እንዲያለኝ ታይሙ ሲደርስ የሆነ ሰዓት ላይ አላህ ህዝቡን ያነሳልሻል። እመኔን ለምትወጂው ታቦት አንቺ ስለትሽን እያስገባሽ ኑሪ ፈታ ብለሽ የሆነ ሰዓት ላይ ሰው በቃ ከጎንሽ ይሆናል። ያውም የጠበቅሽው አይደለም ያልጠበቅሽው ሰው። አንቺ ምርጥና ምርጥ ነሽ። ሲፈልግም ደግሞ እንግጠም ካልኩ ደግሞ እናቱን እኔ በበቃኝ ሄድበታለሁ። እኔ ችግር የለብኝም። እልኩስ ከገባ ወላሂ ላዚም
አንድ ሰው አንድ ግለሰብ ቲክቶክ ላይ እንዳይናገርሽ ያደርጋሉ 100% በግል ደረጃ ነው የምልሽ ወላ በኮሜንት አደርገዋለሁ ገባሽ ግን ያን ኃይል እርዳታ የምትፈልጊ ሴት አይደለሽም ካንቺ የሚጠበቀው ፈገግ እያልሽ ፈታ እያልሽ ላይፍ ስትከበቃ ያንበሳ ወርድላታል ዩኒቨርሲቲ ወርዳ በቃ ይናደዳል የሷ እኮ ጥፋት አይደለም እናቴ የምታርግ በቃ ሰው ፍዴታ ሰጣት ማን እንደሚሰጣት ሁሉ አታውቀው ሰው ይሰማታል ገባሽ ንግግሩ አይና ይል አስማጭ ምናምን የሚሰማ እኮ አይደለም ግዝም ሰው ዝም ብሎ ደስ ብሎ ሰምቶ ይስቃል በቃ እናሽ ምን ታርግ ምንድነው ጥፋቷ ፍቷታ ቆሻሻ መቀኞች ገለባ እስኪ መጀመሪያ እሷን ከመስደባችሁ በፊት እስኪ መጀመሪያ ምስጋናችሁ ቴንኪው በሏት እስኪ መጀመሪያ ለዋለችላችሁ ውለታ ፌመስ ላደረገቻችሁ እንደ ወንድ 24 ሰዓት እየጀናጀናችሁት በሷው ፈምሳችሁ በሷው ምን ብላችሁ ምጥላችሁ ቤታየው አይደለች እመኑኝ ልጅቷ የሆነ በጣም ከፈጣሪ ጋር የሆነ ነገር አላት እኔ እንጃ የሆነ ደብቃ የሆነ መጸለዩ ወይ ደብቃ የሆነ የምታረገው ከይር ስራ ያለ ይመስለኛል ይሳስበው ገባሽ እንትን ሰኝ ሰይዲ ከንጀራ ሙጅራ ሲገለ ከንዱ አይንጀራ ጠብ እንጀን ነሚ ነሞን ትምቡነ ነሚ ጀረት ሰነቲቡና ነሚሱን እንበደ ሲገለ ነሞታ አከናከ ሰነት ፈካት ባይዘው እንተልኩን ወላሂ እውነቴ ነው የምልሽ በዛ ደረጃ እስከ ጠራጠራት ሁሉ ገባውኝ ማለት ነው እና ምን ለማለት ፈልጌ ነው እቺ ልጅ ስትረኩ ጥላችሁ ከፈጣሪ ጋር ነው ማለት እመኑ ጥላችሁ ሰማይ ምድር ጋር ነው ሰማይ ክዳቸዋል ምድር ክዳቸዋል እስቲ የቤታ ምላስሽን አሳይኝ ብለው ጥቁር ነው እንደ ምላሱ ጥቁር ሰው ነው ከጸሎቱ የሚደርስ ነው አገር ሲስተሙ እንደገና ደግሞ እኮ ማሜ ከታዘብክ አሁን ተነሳንባት አድገናል የሚሉ ሰው ታወቀን የሚሉ ሰዎች ለመታወቃቸው እርግጠኛ አይደሉም እኮ ገና ከመናሳታቸው ራሳችንን ችለናል ረብሻ 5000 ሰው ሰክረው አረቄ ይዘው ብለው ግርግር እኮ ፈጥረው ምን ብለው እንዳጋጣሚ 8000 ሰው ሲያጭ ከቤታዮ እኮ ሚታርጊው ከቤታዮ የበለጠ ይሄው እኮ ታዋቂ ሆን በቃ 8000 ሰው አየን እሷን እኮ ከፍተኛ 4000 ሰው ነው የሚያው ቪው ሰክረው ቀውጠው ምን ብለው ግርግር ፈጥረው ማለት ነው ዛሬ 300 ሰው ይዘው ቁጭ የሚሉ ብዙ አሉ ስትወልቅ ሚጥል ያ ነው አትጣለ ከፈጣሪ ጋር ግፈት ስራ የራስን ህይወት 100 ሰው ሚክ 100 ሰውን አጣጠመ ሸቀለበት ገባ እሷን ተጠግተ እሷን መስለ የሷን ተከታይ ወስደ ይተራው ወስደ አምረ እኮ ያልገባ ነገር እኮ ማሜ 2 ወር አልሞላቸው ተዋህዳለች ከህዝቡ ጋር አይት እነሱ ገና 2 ወር እርግጠኛ ሳይሆኑ ሲጣሉ ከሷ ጋር እነዛ ያሳወቋቸው ወይም ደግሞ የሷ ልጆች ሊሄዱ እንኳን እንደሚችሉ እንኳን አላሰቡ ችኮላቸው እሷ እንድትወድቅ የሚፈልጉበት አላሰቡትም ራሱ አሁን እኮ በጣም የሚገርምሽ የሷ መውደቅ ግን ለነሱ እኮ ርስቅ አይሆንም አሁን እሷ ብትወድቅ እሺ ወደቀች ነበር ከቲክታክ ጠፋች ነበር የሷ ርስቅ እኮ አበደን አይበሏትም ለሷ አላህ ያዘዘውን 1 ሳንቲም እኮ አያገኙም 1 ሳንቲም ወላሂ ላዚም እኔ ደግሞ ይው የፈለገ ብትጋጋጪ የፈለገ ባናትሽ ብትቆሚ በጥፍርሽ ብትሄጂ የሰዎች ልቦና ባላህ እጅ ነው ሰው እንዲወድ የሚያደርገው አላህ ነው ገባሽ ሰው እንዲወድ አንቺ ስላሽቃበትሽ ምናምን ባናትሽ ገብተሽ ወይኔ በታቆ ግርግር በፈጥሪ ልቦናውን አላህ ካልከፈታት ወድሽ የማማኝ እኔ አሁን እኔ ለሷ ያለኝ ቦታ ለሌሎች ይሆንኩትንና ይሆንኩላቸውን ሆን ብዬ ፈልጌ ፈቅጄ ማለት ነው መጣል ወላ ከድፍን ህዝብ ጋር ተጣልቼ ሁሉ የሆነ የነሱን መጠቀምን ምናምን በጣም ብዙ ዋጋ ከፈልኩላቸው ፐርሰናል እኔ ማሜ ማለት ለቤታዩ አንድ ቀን እንዲህ አይነት ነገር ወላ እንኳን የማትፈልግናት እኮ ይገርምሻል ግን አላህ ዝም ብሎ የበረገደላት የሆነ ነገሮችን ያመቻቸላት ገባሽ ወላ ጠላት ሲበዛበት ደግሞ ለጠላት ደግሞ የሚያነሳላት ሜቢ የሷን ጠላት ነው የሚያነሳላት ከወዳጆቿ ላይ ያነሳላት ይገርምሻል ይሄ መሰጠት ነው ይሄ ከፈጣሪ ነው ባይዘው የቤታዮ ጉዳይ ከፈጣሪ ነው ወላሂ እውነቴን ነው የምልሽ እና ይሄን ያህል አጀንዳ አርገን የ2500 600 ሰው ሰብስበን ሆን ብለን
በጣም ብዙ እዚህ ጋር ላይቫችንን ከፍተን እኮ ብዙ ቢሸቅል ብዙ 10 20 አንበሳ እናገኛለን። ሆን ብለን እዚህ ጋር የምናወራው አየሽ አላህ ሲይዝሽ ነው ሲያናግረሽ ነው። ፈጣሪ በቃ የሆነ የዋሰው እሷ ተናገራ ማስረዳት አትችልም። አላህ በሰው አንደበት ሆኖ እንደዚህ ይናገርላታል። ይሄ መሰጠት ነው። ባይዘው ወደሽ ፈቅደሽ አይደለም። እዚህ ጋር ያለውም ሰው ፈልጎ ፈቅዶ አይደለም የሚሰማው። ገባሽ? ግዴታ ቁጭ ብሎ እንዲሰማ ያደርገዋል። ያ ያለው ጌታ የዋሰው እንዲህ ነው። ገባሽ? ትናንትና ያቺ ቡቺ በግልጽ እንዳለች ሰምታል። የአየሩን ሰዓት ስንት ጊዜ እና ጊፍተሮቻችን ስንት ዓመት ተቆጣጠራችሁ? አሁንማ ነቃን አለች እኮ። ልቀቁልኝ። ያ ስንት ዓመት የያዛችሁት? አሁንማ ነቃን። ድሮ ሪስካችሁን ይክፈትላችሁ ብዬ ነበረ የጸለይኩልሽ፣ ካሁን በኋላ ይድፈንብሽ ነው የምልሽ አለቻት እኮ። ሱብሃንአላህ ኩበት ጌሾ ባጨሱት መስሏታል። ታያት እና ስለዚህ እስኪ ምቀኛውንም አብረን እንይ። ገባሽ? ነገርኩሽ። ሰክረው 8000 ሰው ስላያቸው ብቻ ቀውጠው ግርግር ፈጥረው ምን ብለው የሆነ 2 3 አንበሳ 4 አንበሳ ለማግኘት በ3 አካውንት አንድ ጊፍተር ብቻ በ4 አካውንት አንድ ጊፍተር ነው ምናምን ብሎ እሱ ብቻ ፑሽ እያደረገ የተለያየ ጊፍተሮችን ያገኘ ለማስመሰል ፕሮፓጋንዳ። አንደኛ አልተሳካም፣ ሌላ ያመጣ ጊፍተር የለም። ሁለተኛ እሱም የተጫወተው ያ ሰው ያውቃል። ሁለተኛም ደግሞ ያ 8000 ቪው ዛሬ የለም። እሷ ጋር ግን 4000 አጣጥማ ከፍ ብል እንጂ ዝቅ አይልም። ይኸው ቁጭ ብላለች ትኖራለች። ምቀኛ አትሁኑ። እኛ እየተናገርን ያለነው ሐቅ ያላህ ነው። ሰው ልጅ ሲበደል ቁጭ ብለን እናይም። እኛ አስተዳደጋችንም ባህሪያችንም ስነልቦናችንም አይደለም። ተግባባን። እኛን አልነካችሁም፣ መንካት አትችሉም። ፈሪ ናቸው፣ አትነኩም። ምስኪን ላይ ግን ዝም ብላችሁ አትንኩ። ገና ለገና እሷ ጋር ያለ ሰው እናንተ ጋር እንዲመጣ እሷ ጋር ያለ ከ10 ጊፍተር 2 3 4 እንዲመጣ ቆሻሻ ሌላ ክሬት አታረግም እንዴ? እሷ ቆይ እኔ የሚገርመኝ ቤታዮ ድራማ ሰርታ ነው ፌመስ ነችው። ቤታዮ እንትና ብላ የእናንተ አሁን እሷ ላይ የተነሳችሁ ሰዎችን የእናንተ ስም ጠርታ ነው እንዴ ቪው ያገኘችው? የእናንተን ስም ጠርታ ነው እንዴ ጊፍተር ያገኘችው? የእናንተን ስም ጠርታ ነው እንዴ? እንደዛ ቢሆን እኮ ወይልሽ ጥሩ ትላንት በእኛ እንደዚህ ሆንሽ ምናምን ነገር ጥሩ ነበር እኮ። ስማ መፈጠራችሁን አታውቅም እኮ መታችሁ ገዝታችሁ ልደቷን አክብራችሁ የሷ አይነት ምንድነው የለበሽው ዛሬ ጡት ማጀ ስንት ቁጥር ጥቁር ቀይ ብላችሁ በዛ ብራንድ ማለት ነው እንዳችሁ አይነት እኮ ገዛው ብለሽ ትላንት እየተረመጠመጥሽ እስከና አሳስ ገዛዝሽ እስከና ላጭ ጥፍርሽ ምናምን የሷ ገዝታ ላይ እየገባሽ ዛሬ የሆነ ሸሚዝ ቀይሪ ትንሽ ተከታይ ለጊፍተር ሲኖርሽ የሆነ አድገኛ ሰው ምናምን ነገር አድርጋችሁ ትክሻ ትለካኩ። መጀመሪያ አመስግኑ። አመስግን ጥሩ ለሰራ ለመሰግናለሁ። ሄለን ይሄ ንግግር ካልገባችሁ ሁለተኛ ዙር ስመጣባችሁ ባደገኛው ነው። ራሳችሁን ቻሉ ምቀኞች። እሷማ መልስ መመለስ የለባትም። እኛ ምን ስራ አለን? እሷ ከመለሰች እኛ ስራ ያልቅብናል። ገባ? ለኛ ነው የምትተው። ዛሴት 4 ነጥብ ጨርሰናል። ገስት ላይ ያላችሁ ማን ነው ተረኛ? ዮርዲ የጊዜ ጉዳይ እርግብ ወይዬ ተባረኩ። እድሜ ከጤና ይስጣችሁ። አንቺም ማሜም እግዚአብሔር በነገሮች ለምን አለ ሀቅ ነው። አሁን በጣም እየተከሄደበት ያለው እዚህ ኖት ፌር በጣም አመጣጡ ራሱ በጣም ከባድ ነበር። ስራቸው ተንኮላቸው የተባበሩበት መንገድ ሳራ ላበሻውላ ከተው ነው የመጡት። ትልቅ ሰው ተናገርሽ ሊሏት መጀመሪያ ሰማው ይሄን ነገር ሊያረጉ ያሰቡት ሀቢባ ላይ ነበር። ትዝልሽ እንደሆነ ሀቢባ ላይ እናንተ እንትን ከዚህ በኋላ ንግስታችሁ ዶክተር አይደለች ምንነኝ እንደ ይሄ ትላንት ከጆከር ጋር የሚሰርብሽ ልጅ እሱ አሁን ራሱን ራስ መባል ልጅ ነው። ለሁለት የተቀባበሉ መሰርቡት ትላንት ያሰማሽው እሱ ልጅ ዛሬ የቤታ ምቃወም ከጎንደርም ማለልን ጎንደረው ብሎ ስሙን ቀይሮ መጣ። አሁን እሱ ቤት ሞዴሬተር ነው። ገባ? ስሙን ጎንደረው ብሎ ቀይረ። ራስ መባል ማንንም ያውቀዋል። እዚህ በጣም ተሳዳቢ ነው። እና አሁን ትናንትና ቅድም ያሰማሁሽ ቪዲዮ አላየሽም እንዴ? ማሜ ገርዳሜ እቺ ሻርክ ጥርስ እቺ ራሱ ፍየሌ ራሷ ቡቺ ቁጭ ብለው ቤታን ያማሉ። ታርቀናል ለማለት ገብተው ግን ለመታረቃቸው ማሟሟቂያ ቤታ መሰደብ አለባት። አንጓውላ ሳይቀር
እና ብቻ እግዚአብሔር ሁሌም የዋህ ሁኚ። እሷ ከዚህ በፊት የሚገርምሽ ብዙ ተነግሯታል። እኔ ራሱ ስንት ግን የሆነ ሰው በጣም ስሙዝ ሆኖ ሲመጣላት ከነጫማቸው ገብተው ላላ እንድተኙ የምታረገው ነገር አለ። እንከፍናት በጣም ታናድድሻለች። ፈጦ እንድትመጣ ነው እንጂ የሚገባት እንደነሱ መሰሪ ሆነ ይሄ ነገር እንዴት ሆነ ብላ የሆነ ቀድማ የምትረዳው ነገር የላትም። ያ ነገር ያናድዳል። ግን እግዚአብሔር በነገሮች ሁሉ ሰው ይጥልላታል። ሄሉዬ በቃ አሁን ያንቺ መነሳት እንደዛ ደረጃ እንትን ብላችሁ በዚህ ደረጃ በቃ የቆምሽላት ነገር ማሜን ደግሞ ማሜ ይሄ እብድ የሚባለው ልጅ ሰሞኑን የምናገረው ለሷ የሚያደርገው ነገር እግዚአብሔርን ነው የምልሽ። በፍጹም በቃ ከማሜ የሚጠበቅ አልነበር። ማንም በቃ ሁሉ የሚገረመው ነገር ነውና እግዚአብሔር አንዳንዴ የዋሁኝ ብልጠት ብቻ አይደለም እንጂ የመጡበት አመጣጥ ሄሉ በጣም ተናበው ነበር የመጡት። ተናበው እግዚአብሔር ነገሮችን በማይሆን መልኩ የዋሁኝ እግዚአብሔር ቀየረው። እድሜ ይስጥሽ፣ የልጅሽ እናት ያርግሽ። ሄሉዬ ሰው ይጣላል። ይሄው አልኩሽ እኮ አንቺ ትሳደቢያለሽ፣ በጣም መጥፎ ንግግር ተናግረሻል አይደል? ግን ዛሬ ይሄ ነገር ሲፈጠር ትክክል እንዳልሆነ በቃ ይሄ ሰው እንድትል ሄደሽ ተከታትለሽ የማጥፋት ነገር አይደለም። ባየሽው ነገር ረግጠሽ ከዛ በኋላ ደግሞ ነገ የሆነ ነገር ሰው ልክ አይደለም ትያለሽ። ገባሽ? ይሄን ነገርሽን አይወሰድብሽ። እድሜ ይስጥሽ ላንቺም ለማለት ነው ሄሉሻ። እኔ መናገር የምፈልገው ፋይናሊ ቤት ታገባት ብዬ አስባለሁ።